እግዚአብሔር የምናውቀው እንዴት ነው? ሁለት ነገሮችን እናንሳ። አንደኛው ስለ እግዚአብሔር ማወቅ፣ ሁለተኛው እግዚአብሔርን ማወቅ። ወይም ደግሞ ስለ እግዚአብሔር ያወቀ ሁሉ እግዚአብሔርን ያውቋል ማለት አይደለም። ስለዚህ እውነተኛ ዕውቀት ምን ይመስላል ከተባለ ስለ እግዚአብሔር ማወቅ ማለት እግዚአብሔርን ማወቅ አይደለም። እናንተ ያላችሁ ዕውቀት ምን ይመስላል? ስለ እግዚአብሔር ነው የምታውቁት ወይንስ እግዚአብሔርን ነው የምታውቁት? ከእግዚአብሔር ከአባታችን ከጌታም ከኢየሱስ ጸጋ ሰላም ምሕረት በያላችሁበት ይብዛላችሁ። ቴዎሎጂ ክላሳችን ነው ተጀምሯል። ላለፉት ሳምንታት እንግዲህ ቴዎሎጂ ፕሮፐር ብለን ትምህርተ እግዚአብሔር ብለን ስለ እግዚአብሔር ነገሮችን እያነሳን ነበር። እግዚአብሔር እንዴት ነው ማወቅ የምንችለው የሚሉትን ነጥቦች በስፋት እያየን እንገኛለን። ዛሬ እንግዲህ የምናየው ከባለፈው ሳምንት የቀጠለውን በተለይም እግዚአብሔርን በፍቅር መረዳት የሚለውን ሐሳብ እናያለን። ይህን ሐሳብ እንግዲህ የመጽሐፍ ቅዱሳችን በብሉይ ኪዳንም በአዲስ ኪዳንም የምናገኘው በጣም ወሳኝ ቁልፍ የሆነ ሐሳብ ነው። እግዚአብሔር የምናውቀው እንዴት ነው የሚለውን ሐሳብ በተለይ ሐዋርያው ጳውሎስና ሐዋርያው ዮሐንስ እግዚአብሔርን በፍቅር መረዳት የሚሉት ጽንሰ ሐሳብ አላቸውና እሱን ዛሬ በደንብ ለማየት እንሞክራለን። እግዚአብሔር እንዴት ነው የምናውቀው? እግዚአብሔርን ደግሞ ካወቅነው በኋላ ነው የምንወደው ወይንስ ወደነው ነው የምናውቀው የሚሉትን ሐሳቦች ባለፈው የተወሰነ ሃይላይት ሰጥቻችሁ ነበር። ዛሬም ደግሞ ከዛ የቀጠለውን ሐሳብ አቀርብላችኋለሁ ማለት ነው። እንግዲህ ባለፈው ሳምንት እንደምታስታውሱት የተነሳንበት ሐሳብ አንደኛው ዮሐንስ ምዕራፍ 4 ከቁጥር 7 ጀምሮ ነው ያለውን ሐሳብ ሲሆን ቃሉን አንብብላችሁ እንደዚህ ይላል። ወዳጆች ወይ ፍቅር እግዚአብሔር ስለሆነ ተመልከቱ። ወዳጆች ወይ ፍቅር እግዚአብሔር ስለሆነ የሚወደውም ሁሉ ከእግዚአብሔር ስለተወለደ እግዚአብሔርንም ስለሚያውቅ እርስ በራሳችን እንዋደድ። ፍቅር የሌለው እግዚአብሔርን አያውቅም። ፍቅር የሌለው ማንን አያውቅም? እግዚአብሔርን አያውቅም። እግዚአብሔር ፍቅር ነውና። አሁን ሁለት ነገሮችን እናንሳ። አንደኛው ስለ እግዚአብሔር ማወቅ፣ ሁለተኛው እግዚአብሔርን ማወቅ። አሁን ስለ እግዚአብሔር የምናውቀው እንዴት ነው ከተባለ በትምህርት እናውቃለን፣ መጽሐፍ ቅዱሳችን በማንበብ እናውቃለን፣ እንደዚህ በመስማት እናውቃለን፣ በተለያየ ነገር ስለ እግዚአብሔር እናውቃለን። ስለ እግዚአብሔር ማወቅ ማለት እግዚአብሔርን ማወቅ አይደለም። አሁን ብዙዎቻችን የምንሸወደው በዛ ነው። ስለ እግዚአብሔር ማወቅ ማለት ስለ እግዚአብሔር መረጃን መሰብሰብ ማለት ነው። ስለ እግዚአብሔር ማወቅ ማለት ለምሳሌ እኛ ክርስቲያኖች ነን። ስለ እግዚአብሔር ምንድን ነው የምናውቀው? እግዚአብሔር አንድ እንደሆነ እናውቃለን። ምናመልከው አምላክ አንድ እንደሆነ እናውቃለን። አንድ አምላክ እናመልካለን እንላለን። ሶስት አካላት አለ ብለን ደግሞ እናምናለን አይደል? አብ፣ ወልድ፣ መንፈስ ቅዱስ ብለን ደግሞ ሶስት አካላት አሉ፣ ዘላለማውያን የሆኑ ሶስት አካላት አሉ ብለን ደግሞ እናምናለን። አሁን ይሄ ምንድን ነው ከተባለ ከመጽሐፍ ቅዱስ ተነስተን ሐዋርያቶቹ ካስተማሩት ትምህርት ተነስተን ያወቅነው ዕውቀት ነው። ይሄን ዕውቀት ያገኘነው እንዴት ነው ከተባለ ከመረጃ ነው። ከመጽሐፍ ቅዱስ አንብበን ወይም ከትምህርት ሰምተን ይሄን ነገር አወቅን። ማይንዳችን ይሄ ነገር ተረዳ፣ ይሄ ነገር ልክ ነው ብሎ ተቀበለ ማለት ነው። አሜናል፣ ይሁናል፣ ተስማማን። እግዚአብሔርን ማወቅ ደግሞ ማለት ከዚህ ካወቅነው አምላክ ጋራ ህብረት ማድረግ ማለት ነው። ስለዚህ እግዚአብሔርን ያወቀ ሁሉ ወይም ደግሞ ስለ እግዚአብሔር ያወቀ ሁሉ እግዚአብሔርን ያውቋል ማለት አይደለም። ለምን ካላችሁኝ እግዚአብሔርን ማወቅ ከእውቀት አልፎ ከሱ ጋር ምን ማድረግ ነው? ህብረት ማድረግ ስለሆነ ማለት ነው። ለምሳሌ አጋንንት እግዚአብሔር እንዳለ እኮ ያምናል። እግዚአብሔርም አንድ ነው ብሎ ያምናል። ያዕቆብ እንደሚነግረን እግዚአብሔር አለ ብሎ ያምናል ወይም እግዚአብሔር እንዳለ ያውቃል። ይህ እግዚአብሔር ደግሞ አንድ እንደሆነ ከኔና ከናንተ በላይ ያውቃል። አብ፣ ወልድ፣ መንፈስ ቅዱስ እንደሆነ ከኔና ከናንተ በላይ ያውቃል። ማን እንደጣለው ስለሚያውቅ ማለት ነው። ስለዚህ አጋንንት ግን እግዚአብሔርን አያውቅም። ስለ እግዚአብሔር ነው እንጂ የሚያውቀው እግዚአብሔርን አያውቅም። ለምን? ከእግዚአብሔር ጋር ምን የለውም? ፌሎሺፕ የለውም፣ ህብረት የለውም። ስለዚህ ስለ እግዚአብሔር መረጃ አለው፣ ዕውቀት አለው፣ አንድ እንደሆነ ያውቃል። ግን እግዚአብሔርን አያውቅም። ከሱ ጋር ምን ስለሌለው? ህብረት ስለሌለው አያውቅም። ስለዚህ እግዚአብሔርን የምናውቀው መሰረቱ ምንድነው ማለት ነው? ፍቅር ነው ማለት ነው። መሰረቱ ፍቅር ነው። ለምሳሌ ሐዋርያው ጳውሎስ በኤፌሶን መልእክቱ ምዕራፍ 3 ከቁጥር 14 ጀምሮ እንደዚህ ይለናል። ስለዚህ ምክንያት በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለሁ። በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ ክርስቶስን በልባችሁ በእምነት እንዲኖር እንደ ክብሩ ባለጠግነት መጠን ይስጣችሁ። የእናንተ ስርና መሰረት በፍቅር ይጸና ዘንድ ይላል። ተመልከቱ፣ የእናንተ ስርና መሰረት በፍቅር ይጸና ዘንድ ካለ በኋላ ከቅዱሳን ሁሉ ጋር ስፋቱና ርዝመቱ ከፍታውና ጥልቀቱ ምን ያህል መሆኑን ለማስተዋል ከመታወቅም የሚያልፎን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ እስከ እግዚአብሔርን ፍጹም ሙላት ደርሳችሁ ትሞሉ ዘንድ ይላል። ስለዚህ አሁን ሐዋርያው ጳውሎስ መሰረት አድርጎ ያስቀመጠው ምንድነው? ዕውቀት ነው ወይስ ፍቅር ነው?
ፍቅርን ነው። የእናንተ ስርና መሰረት በፍቅር ይጸና ዘንድ ካለ በኋላ ይህን ፍቅር ደግሞ ከመታወቅ የሚያልፈውን የክርስቶስን ፍቅር ደግሞ ለማወቅ ምን አድርጉ ይለናል? ትበረቱ ዘንድ ይላል። አያችሁ። ስለዚህ ለማወቅ ይህን ፍቅር ስንበረታ ዕውቀት እየሰበሰብን ነው ወይ? አይደለም። አያችሁ። ይሄ ፍቅር እያደገ ሲመጣ ወዴት ነው የሚያስገባን? ወይም ደግሞ ከምን ጋር ነው የበለጠ ህብረት እንድናደርግ የሚያደርገን? እስከ እግዚአብሔር ፍጹም ሙላት ደርሳችሁ ትሞሉ ዘንድ ነው የሚለን። ስለዚህ መሰረቱ ፍቅር ነው። ስለዚህ ይህን ፍቅር ለማወቅ ደግሞ እንበረታለን። ስንበረታ ግን ምንድን ነው የምናደርገው? የሆነ ኢንፎርሜሽን አይደለም ጋዘር የምናደርገው። ስንበረታ ከዛ ፐርሰን ጋር ህብረት እናደርጋለን ማለት ነው። ህብረት እናደርጋለን። ስለዚህ ሞር ህብረት ባደረገን ቁጥር እስከ እግዚአብሔር ፍጹም ሙላት ድረስ እየተሞላን እንሄዳለን ማለት ነው። ስለዚህ ሐዋርያው ጳውሎስ መሰረት አድርጎ የሚያስቀምጥልን እግዚአብሔርን ስለማወቅ ፍቅር እንደሆነ ከኤፌሶን መልእክቱ ምዕራፍ 3 ቁጥር 14 ጀምሮ ያለውን ሐሳብ መረዳት እንችላለን ማለት ነው። ስለዚህ ሐዋርያው ጳውሎስ መሰረቱ ምንድነው የሚለን? ፍቅር ነው ይለናል። ስለዚህ ይህን ፍቅር ለማወቅ ምን በረታው? ስለዚህ ፍቅር የሆነ ተጨማሪ ነገሮችን በማንበብ አይደለም፣ ከእግዚአብሔር ጋር ህብረት በማድረግ ነው። ከእግዚአብሔር ጋር ህብረት በማድረግ ከዚህ ፐርሰን ጋር ህብረት በማድረግ ነው። ስለዚህ እግዚአብሔር ፐርሰን ስለሆነ እግዚአብሔርን ማወቅ ከሱ ጋር ምን ያስፈልጋል? ህብረት ማድረግ ያስፈልጋል። ከዚህ ማይክ ጋር ህብረት አላደርግም። ይሄ ግን ማይክ እንደሆነ አውቃለሁ፣ አለቀ። ስለዚህ ማይክ ዕውቀት አለኝ፣ ድምጽ ያስተላልፋል፣ ሌላ ነገር የለውም። ከማይኩ ጋር ምን የለኝም? ህብረት የለኝም። ስለዚህ እግዚአብሔርን በዚህ አይነት መንገድ አይደለም ኮሙኒኬት ማድረገው። እግዚአብሔር ቁስ አይደለም። እግዚአብሔር ምንድነው? ፐርሰን ነው። ስለዚህ እግዚአብሔር ፐርሰን ስለሆነ ከዚህ ፐርሰን ጋር እንዴት ነው ኮሙኒኬት ማድረገው ከተባለ ህብረት በማድረግ ከሱ ጋር በመዋል በጸሎት በዚህ አይነት መንገድ ነው ከዚህ ፐርሰን ጋር ኮሙኒኬት የምናደርገው ማለት ነው። ኮሙኒኬት የምናደርገው ለምሳሌ በትንቢተ ኤርምያስ ምዕራፍ 22 ቁጥር 16 ላይ ጌታ እንደዚህ ይላል፣ የድሃውንና የችግረኛውን ፍርድ ይፈርድ ነበር፣ በዚያም ጊዜ መልካም ሆኖ ነበር። ይህ እኔን ማወቅ አይደለምን ይላል እግዚአብሔር ይላል። አያችሁ፣ ይሄ እኔን ማወቅ አይደለምን ብሎ እግዚአብሔር ይጠይቃል። ስለዚህ እግዚአብሔርን ማወቅ ማለት አክሽን ነው ማለት ነው። እግዚአብሔርን ማወቅ ማለት ተግባር ነው ማለት ነው። እግዚአብሔርን ማወቅ ማለት ስለ እግዚአብሔር የሆኑ መረጃዎችን መሰብሰብ ማለት አይደለም፣ ተግባር ነው። የድሃውንም የችግረኛውንም ፍርድ ይፈርድ ነበር፣ በዚያም ጊዜ መልካም ሆኖ ነበር። ይህ እኔን ማወቅ አይደለምን ይላል እግዚአብሔር በማለት በትንቢተ ኤርምያስ ምዕራፍ 22 ቁጥር 16 ላይ ቃሉን እናገኛለን ማለት ነው። አያችሁ፣ ለዛ ነው ሐዋርያው ዮሐንስም በመልእክቱ የሚያስቀምጥልን በመልእክቱ ምዕራፍ 4 የተነሳንበት ምዕራፍ ላይ ቁጥር 7 ላይ ወዳጆች ሆይ ፍቅር ከእግዚአብሔር ስለሆነ የሚወደውም ሁሉ ከእግዚአብሔር ስለተወለደ እግዚአብሔርንም ስለሚያውቅ እርስ በራሳችን ምን እንበል ነው የሚለው? እንዋደድ ነው የሚለው። ስለዚህ እኔ ከሰዎች ጋር ያለኝ ፍቅር የሚያሳየው ምንድነው? እግዚአብሔርን ማወቄ ነው የሚያሳየው ማለት ነው። ስለዚህ በክርስትና ፍቅር እንዴት ነው የምንረዳው ከተባለ ወደ ጎንም ነው ወደ ላይም ነው። ስለዚህ ወደ ላይ እግዚአብሔርን ማወቅ የሚታወቀው በምንድን ነው ከተባለ ወደ ጎን ባለኝ የፍቅር ህብረት ነው ማለት ነው። ስለዚህ ሐዋርያው ዮሐንስ ምንድነው የሚለን? ወንድሞቻችሁን እየጠላችሁ እግዚአብሔርን አውቃለሁ ማለት አትችሉም። ለምን? እግዚአብሔር ፍቅር ነው። ስለዚህ እግዚአብሔር የሚታወቀው በፍቅር ነው። እግዚአብሔርን በአይናችን ፊዚካል በሆነ አይናችን አላየነው። ስለዚህ ያላየነውን እግዚአብሔር ወዷለው እንዴት እንላለን? ያየነውን ወንድማችንን እየጠላን ነው የሚለው። አያችሁ። ስለዚህ የሚታይ ወንድሜን እየጠላው በሌላ አገላለጥ ምን ማለት ነው? ይህን ወንድም ወዶ ከሆነ ከዛ ወንድም ጋር ምን አለኝ ማለት ነው? ህብረት አለኝ ማለት ነው። ፌሎሺፕ አለኝ ማለት ነው። አያችሁ። ስለዚህ ያ ወንድም የተባለው ወይም ወንድሞች ቁስ አይደሉም ማለት ፐርሰን ናቸው። ፐርሰን ስለሆኑ ከነሱ ጋር ምን አለኝ? ፌሎሺፕ አለኝ ማለት ነው። ስለዚህ ይሄ ፌሎሺፕ ምንድነው የሚያሳየው ከተባለ እግዚአብሔርን ማወቄን ነው የሚያሳየው ማለት ነው። እግዚአብሔርን ማወቄን ያሳያል። ፍቅር የሌለው እግዚአብሔርን አያውቅም። እግዚአብሔር ምን ስለሆነ? ፍቅር ነውና በማለት ይናገራል። ከዛ ቁጥር 12 ላይ ደግሞ እንሂድ። እንደዚህ ይላል፣ እግዚአብሔርን ማንም ከቶ አላየውም፣ እርስ በራሳችን ብንዋደድ እግዚአብሔር በእኛ ይኖራል፣ ፍቅሩም በእኛ ፍጹም ሆኗል በማለት ሐዋርያው ዮሐንስ በዚህ ጉዳይ ላይ በጣም ግልጽ የሆነ መንባብን ያስቀምጥልናል ማለት ነው። ሌላ ወደ ሐዋርያው ጳውሎስ መልእክት ደግሞ ስንመለስ ሐዋርያው ጳውሎስ በዚህ በአንደኛ ቆሮንቶስ መልእክቱ ምዕራፍ 8 ከቁጥር 1 ጀምሮ በጣም ወሳኝ ነገር ይናገራል። በተለይም በአዲሱ መደበኛ ትርጉም ላንብብላችሁ። እንደዚህ ይላል፣ ለጣዖት ስለተሰዋ ስጋ ደግሞ ይንላለሁ፣ ሁላችን ዕውቀት እንዳለን እናውቃለን። ሁላችን ዕውቀት እንዳለን እናውቃለን። ዕውቀት ያስተብያል፣
ፍቅር ግን ያነጻል። ተመልከቱ፣ ሁላችን ዕውቀት እንዳለን እናውቃለን ይላል። አሁን ቆሮንቶስ ላይ ያለው ችግር ምንድነው ከተባለ የቆሮንቶስ ክርስቲያኖች እግዚአብሔር አንድ እንደሆነ ያምናሉ፣ ያውቃሉ፣ ይሄን ዕውቀት አላቸው። ስለዚህ ጣዖት ደግሞ እግዚአብሔር እንዳልሆነም ያውቃሉ። ሁለቱ ነገሮች ለዩልኝ። እግዚአብሔር አምላክ እንደሆነ ያውቃሉ፣ ጣዖት ደግሞ አምላክ እንዳልሆነ ያውቃሉ። ስለዚህ ለጣዖት የቀረበ ምግብ ችግር እንደሌለው በእውቀት ደረጃ ያውቃሉ። ምክንያቱም ለጣዖት የቀረበ ምግብ ያ ጣዖት አምላክ አይደለም፣ ምንም የሚያመጣው ነገር የለም። ስለዚህ ለጣዖት የተሰዋውን ምግብ ብንበላው ችግር የለውም የሚል ዕውቀት አላቸው። ይህ ዕውቀታቸው ልክ ነው ወይስ ስህተት ነው? ልክ ነው። ይህ ዕውቀታቸው ልክ ነው። ምንም ያመጣው ነገር የለም ክርስቲያኑ ላይ። ስለዚህ ሐዋርያው ጳውሎስ ምን ይላቸዋል? ለጣዖት ስለተሰዋ ስጋ ደግሞ ይንላለሁ፣ ሁላችን ዕውቀት እንዳለን እናውቃለን። አያችሁ? ስለዚህ ዕውቀት እንዳላችሁ አውቃለሁ። ስለዚህ ጉዳይ ምን አላችሁ? ዕውቀት አላችሁ። ግን አፕሪሼት አደረገው ወይ አላደረገው? ምንድን ያለው? እናውቃለን። ዕውቀት ያስተብያል አለ፣ ፍቅር ግን ያንጻል በማለት ይናገራል። አሁን ያንጻል ሲባል ምን ማለት ነው? ይገነባል ማለት ነው። ፍቅር ምን ያደርጋል? ይገነባል። ዕውቀት ግን ትዕቢተኛ ያደርጋል። አያችሁ? ለምን ከተባለ በዚህ ዕውቀትና በፍቅሩ መካከል ያለው ልዩነት ምንድነው ከተባለ አንዳንድ ፖይንቶችን ላንሳላችሁ። አንደኛው ይሄ ዕውቀት ኩራትን ነው የሚያመጣው፣ ትዕቢትን ነው የሚያመጣው። ይሄ ዕውቀት ራስ ተኮር ነው፣ ወንድምን አይም። አያችሁ? ስለዚህ እነዚህ ሰዎች ለጣዖት የተሰዋው ምግብ ምንም ችግር የለውም ብሎ ይበላሉ። ዕውቀታቸው ልክ ነው፣ ምንም የሚያመጣው ነገር የለም። ግን የሚያያቸው ወንድማቸው ግን ምን ያደርጋል? ይሰናከላል። ስለዚህ ይሄ ዕውቀት ለወንድማቸው የሚያስብ ዕውቀት አይደለም። ስለዚህ ይሄ ዕውቀት ምን አይነት ዕውቀት ነው ከተባለ ራስ ተኮር ዕውቀት ነው፣ ራስ ላይ የተደገፈ ዕውቀት ነው። ፍቅሩስ ምንድነው ከተባለ ይሄ ፍቅር ማቹር ያደረገ ፍቅር ነው፣ ያደገ ፍቅር ነው። ራሴ ላይ ብቻ ሳይሆን ፎከስ የሚያደርገው ይሄ ፍቅር ለወንድሜ ይላል። ይሄ ፍቅር ወንድሜ ቢሰናከልብኝስ ይላል። አያችሁ? ይሄ ፍቅር ለራስ ጥቅም የቆመ አይደለም። ይሄ ፍቅር ለሌላው ጥቅም የቆመ ነው። አገልግሎት ላይ የተመሰረተ ፍቅር ነው። ስለዚህ ሐዋርያው ጳውሎስ ምን ይለናል? ዕውቀቱ ምን ያደርጋል? ትዕቢተኛ አድርጓቸዋል። ፍቅር ግን ምን ያደርጋል? ቢልድ ያደርጋል፣ ይገነባቸዋል በማለት ይናገራል። አሁን ቁጥር 2 ላይ ደግሞ እንሂድ። አውቃለሁ የሚል ሰው ማወቅ የሚገባውን ያህል ገና አላወቀም። እነዚህ ሰዎች እኮ ዕውቀት አላቸው፣ እግዚአብሔር እንዳለ ያውቃሉ። ማወቅ ብቻ አይደለም፣ የእግዚአብሔር ልጁን ልኮ ስለነሱ ኃጢአት እንደሞተ ያውቃሉ። ይሄ ብቻ አይደለም፣ ጣዖት የሚባሉ ነገሮች ደግሞ ልክ እንዳልሆኑ ያውቃሉ። ግን ምን ይላቸዋል ሐዋርያው ጳውሎስ? አውቃለሁ የሚል ሰው ማወቅ የሚገባውን ያህል ገና አላወቀም። ለምን? ፍቅር የለም። ስለዚህ ቁጥር 3 ላይ እንደዚህ ይላል፣ እግዚአብሔርን የሚወድ ሰው ግን በእግዚአብሔር ዘንድ የታወቀ ነው። እግዚአብሔርን የሚወድ ሰው። አሁን ምንድነው ሐዋርያው ጳውሎስ ማለት የነበረበት? እኮ እግዚአብሔርን የሚያውቅ ሰው ነው ማለት የነበረበት። ዝም ብለን ስናስበው ስለ ዕውቀት እያወራ ስለሆነ እግዚአብሔርን የሚያውቅ ሰው ቢልማ እንደ እግዚአብሔርን እኮ እናውቃለን ይሉ ነበር አይደል? እንደሚያውቁ እየነገራቸው ነው። በዚህ ላይ ጥያቄ የለውም፣ ስለ እግዚአብሔር ያውቃሉ። ስለዚህ እግዚአብሔርን የሚያውቅ ሰው አላላቸው። እንደዛ ቢል እንደ እግዚአብሔርን እኮ እናውቀዋለን ይላሉ፣ ደግሞ ስለ እግዚአብሔር ያውቃሉ። ስለዚህ ሐዋርያው ጳውሎስ ምንድነው የሚለን? እግዚአብሔርን የሚወድ ሰው ነው የሚለን። አያችሁ ለውጡ? እግዚአብሔርን እናውቃለን ብሎ ፕሮዲዩስ ያደረጉት ነገር ግን ልክ አይደለም ማለት። ስለ እግዚአብሔር እናውቃለን ብሎ ውጤቱ ሲታይ ግን ጥሩ አይደለም፣ ወንድምን የሚያሰናክል ነው። ስለዚህ የሚያስፈልገው ምንድነው ነው የሚለን? እግዚአብሔርን የሚወድ ሰው ነው የሚያስፈልገው። ለምን? እግዚአብሔርን የሚወድ ሰው ግን በእግዚአብሔር ዘንድ የታወቀ ነው። አሁን እኛ የምናስበው ምን ነበር? እግዚአብሔርን የሚወድ ሰው እግዚአብሔርን ያውቀዋል ነው አይደል? ትክክለኛው ስቴትመንት እሱ ነው። ግን ሐዋርያው ጳውሎስ ከዛም ያልፍና እግዚአብሔርን የሚወድ ሰው ግን በእግዚአብሔር ዘንድ የታወቀ ነው ይላል። በማን ዘንድ? በእግዚአብሔር ዘንድ የታወቀ ነው ይለናል። ስለዚህ ሐዋርያው ጳውሎስ ዕውቀታቸውን አይደለም የተቃወሙ። ሐዋርያው ጳውሎስ የተቃወሙ ምንድነው? ፍቅር የሌለውን ዕውቀት ነው የተቃወሙ። ስለዚህ እግዚአብሔርን የምናውቀው በፍቅር ነው፣ ስለ እግዚአብሔር ግን የምናውቀው በዕውቀት ነው። ሁለቱን መለየት ያስፈልጋል። ስለዚህ እውነተኛ ዕውቀት ምን ይመስላል ከተባለ እውነተኛ ዕውቀት በፍቅር ላይ የተመረኮዘ ፍቅር መሰረት የሆነለት ዕውቀት ነው። ስለዚህ ልክ ፍቅርን ስታወጡት ያ ዕውቀት ጀስት ልክ ስለዚህ ማይክ ያለኝ ዕውቀት አይነት ነው የሚሆነው፣ የተለየ ነገር አይሆንም። ስለዚህ እግዚአብሔርን የሚወድ ሰው በእግዚአብሔር በራሱ ምን ያለ ነው? የታወቀ ነው ይለናል። እንደ እግዚአብሔር እኛን አያውቀውንም ወይ ማለት? እግዚአብሔር እኮ ሁላችንንም ያውቀናል አይደል? ሳንፈጠር በፊት ያውቀናል። ታዲያ ሐዋርያው ጳውሎስ ምን እያለን ነው? በእግዚአብሔር የታወቀ ነው ሲለን ምን እያለን ነው ከተባለ እዚህ ጋር እያወራ ያለው ምንድነው? እግዚአብሔር ይህን ኪዳኑን እንዳጸና
ማሳያ ነው። ለምሳሌ በብሉይ ኪዳን የሚለውን ሐሳብ የሚገልጥ አንድ ቃል አለ። ያ ቃል ምንድነው? ያዳ ተብሎ ይታወቃል። ይሄ ያዳ የሚለው ቃል ህብረትን ያሳያል። በጣም ኢንቲሜት መሆንን ያሳያል። አሁን ለምሳሌ ኦሪት ዘፍጥረት ምዕራፍ 4 ቁጥር 1 ላይ እንደዚህ ይላል፣ አዳም ሚስቱን አወቃት ይለናል አይደል? ሚስቱን አወቃት ይላል። ምን ማለት ነው? ኢንቲሜት ሆኑ አይደል? ግንኙነት ሲያደርጉ ሚስቱን ማደረጋት ነው የሚለን፣ አወቃት ይላል። ከዛ በፊት አዳም ሚስቱን አያውቃትም ወይ ከተባለ ሴት እንደሆነች ያውቃል፣ ሚስቱ እንደሆነች ያውቃል አይደል? በእውቀት ደረጃ ያውቃል። ግን እሷን ያወቀው መቼ ነው ከተባለ ዘፍጥረት ምዕራፍ 4 ቁጥር 1 ላይ ነው። ግንኙነት ሲያደርጉ አወቃት። ምንድነው የሚያሳየን? አወቃት የሚለው ቃል ኢንቲሜት መሆናቸውን ያሳያል። ሁለት የነበረው ስጋ አንድ ላይ ሲሆኑ እናያለን፣ ሲጣበቁ እናያለን፣ ህብረት ሲያደርጉ እናያለን። ስለዚህ ያዳ የሚለው ቃል ኢንቲሜሲን ያሳያል ማለት ነው። በጣም ኢንቲሜት መሆንን ያሳያል ማለት ነው። ስለዚህ እግዚአብሔር የሚወደውን ሰው ያውቃል ሲባል ለዚህ ህብረት ኢንቲሜት መሆኑን የሚገልጥ ሐሳብ ነው። ልክ እግዚአብሔርን ስንወድ እሱ እኮ አስቀድሞ ወዶናል። አዎ እሱ እናውቃለን፣ ኮዙም አይደለም። ግን ወደ እግዚአብሔር በዚህ አይነት መንገድ ፍቅራችንን ስንገልጥ እሱ ምን ያደርጋል ማለት ነው? ያውቀናል ማለት ነው። ስለዚህ ሐዋርያው ጳውሎስ እኛም እግዚአብሔርን የምናውቅበትን መንገድ ሲነግረን ፍቅር መሆን አለበት ይላል። ስለዚህ በፍቅር ሲሆን በእርሱም ዘንድ ምን እንላለን? እንታወቃለን የሚል ሐሳብን ያስቀምጥልናል ማለት ነው። ለምን? እውቀት ምን ያደርጋል? ያስተበያል፣ ኩራትን ያመጣል። ፍቅር ግን ምን ያደርጋል? ይገነባል። ስለዚህ እየተገነባን ስለምንመጣ በእግዚአብሔር ዘንድ ምን እንሆናለን? እውቅና እናገኛለን። እግዚአብሔር ያውቀናል፣ ይቀበለናል ማለት ነው። ያን የምናደርገውን አገልግሎታችንን ወንድሜ እንዳይሰናከልብኝ ብዬ የማደርገውን የምተወውን ነገር ማለት ጥቅሜን ራሱ አሳልፌ የምሰጠው ለዛ ነው። ሐዋርያው ጳውሎስ ስጋ ወንድሜን የሚያሰናክል ከሆነ ለዘላለም አልብላ አለ። ዝም ብለን እኮ ብናስብ ስጋ መብላት ይጠቅመዋል አይደል? ለጊዜያዊ ጥቅም ያገኛል። ግን ወንድሙን የሚያሰናክልበት ከሆነ ስጋውን ለዘላለም አልብላ ይላል፣ ልተወው ይላል። ለወንድም ጥቅም ሲባል የምትተወው ነገር በእግዚአብሔር ዘንድ ምን ያስገኛል ማለት ነው? እውቅናን ያስገኛል ማለት ነው። ስለዚህ እግዚአብሔር ምን ያደርጋል? ያውቃል በማለት ይናገራል ማለት ነው። እግዚአብሔር ምን ያደርጋል? ያውቃል። ስለዚህ እግዚአብሔር ማወቅ ማለት እግዚአብሔርን መውደድ ማለት ነው። ስለዚህ እግዚአብሔርን ስንወደው ነው እሱን አወቅ ነው ማለት የምንችለው። ስለዚህ አሁን ወደ ማጠቃለያ ሐሳብ ስመጣ እናንተ ያላችሁ ዕውቀት ምን ይመስላል? ስለ እግዚአብሔር ነው የምታውቁት ወይንስ እግዚአብሔር ነው የምታውቁት? ስለ እግዚአብሔር ማወቅ ማለት ስለ እግዚአብሔር መረጃዎችን መሰብሰብ ማለት ነው። እሱ ችግር አለው? ችግር የለውም። እሱ አስፈላጊ ነገር ነው አይደል? ማጥናት አስፈላጊ ነገር ነው። መጽሐፎቻችን ማንበብ አስፈላጊ ነገር ነው። በቻልነው አቅም ዕውቀትን መያዝ አስፈላጊ ነገር ነው። ግን ይሄ በራሱ እግዚአብሔርን ወደ ማወቅ አያመጣችሁም። ከዚህ በፊትም እንደነገርኳችሁ አንድ ሰው መዋኘት ቢፈልግ ስለ ዋና መጽሐፍ ቢያነብ፣ ስለ ዋና ፊልም ቢያይ፣ ስለ ዋና ከሆነ አስተማሪ ሂዶ እየመዘገበ እንዴት ነው መዋኘት ያለብኝ፣ የትኛው ነው የሚቀድመው፣ ቀኝ እጄ ነው ግራ እጄ ነው እያለ ቢጠይቅ፣ ይህን ሁሉ ቢሰበስብ ይሄ ሰው ዋና ይችላል ወይ ከተባለ አይችልም። ስለ ዋና ጥያቄ አቅርባችሁለት 100 ጥያቄ ከ100 ቢደፍን ይሄ ሰውዬ ዋና ይችላል ወይ? አይችልም። ይሄ ሰው ዋና የሚችለው መቼ ነው? ውሃው ውስጥ ሲገባ፣ ከውሃው ጋር ኮኔክት ሲያደርግ፣ በአፍና በጆሮ ሲገባ ያኔ ነው ዋና ወደ መቻል የሚመጣው። በፊት ምን ነበር የነበረው ዕውቀት? ስለ ዋና ያውቅ ነበር። ግን ዋናን ያውቅ ነበር ወይ? ዋናን አያውቅም። ስለ ዋና ግን ያውቅ ነበር። ስለዚህ አሁንም ስለ እግዚአብሔር መማር ጥሩ ነው፣ ዕውቀትን መያዝ ጥሩ ነው። ግን እሱም በመያዝ ብቻ እግዚአብሔርን ማወቅ ይቻላል ወይ? አይቻልም። ውጭው ዓለም ላይ በቲዮሎጂ ደረጃ PhD ያላቸው ሲስቴማቲክ ቲዮሎጂን የሚያስተምሩ ግን እግዚአብሔርን የማያውቁ በጣም ብዙ ፕሮፌሰሮች አሉ። ግን ብትጠይቋቸው ዘፍጥረት እንደዚህ ላይ ዮሐንስ እንደዚህ ላይ ምናምን እያሉ ይጠቅሳሉ። ኮሜንተሪ ይነግሯቸዋል። አባ ከላይ እንዲህ ብለዋል ምናምን፣ ፋዘር ከላይ እንዲህ ብሏቸዋል፣ አግናቲዮስ ክሌሜንቶስ ምናምን ይላቸዋል፣ አትናቴዎስ ይላቸዋል። ግን እግዚአብሔርን አያውቁም። እግዚአብሔርን ግን የማያውቁ በጣም ብዙ ሰዎች አሉ። ስለዚህ ስለ እግዚአብሔር አውቀን እግዚአብሔርን እንዳናውቅ መጠንቀቅ ይኖርብናል። ትልቁ ክስረት በህይወታችን እሱ ስለሚሆን ማለት ነው። በጣም ትልቁ ክስረት ስለ እግዚአብሔር አውቀን እግዚአብሔርን አለማወቅ በጣም ትልቁ ክስረት ነው። ስለዚህ ከእግዚአብሔር ጋራ ፌሎሺፕ በማድረግ ከሱ ጋራ ጊዜ በመውሰድ ነው እግዚአብሔርን ማወቅ የምንችለው። ስለዚህ ሁለት ነገሮችን ብዬ ልጨርስ። ኮግኒቲቭ የሆነ ዕውቀት አለ፣ ስለ እግዚአብሔር የምናውቀው ነገር።
ከዛ ደግሞ ኤክስፔሪሜንታል የሆነ እውቀት አለ። ስለዚህ ኮግኒቲቭ የሆነ እውቀት ያስፈልጋል ወይ? ኦፍ ኮርስ ያስፈልጋል፣ ግን በራሱ በቂ አይደለም። ኤክስፔሪሜንታል ፍቅር ግን ያስፈልገናል። እግዚአብሔርን ማወቅ በግል ነው፣ በህብረት አይደለም፣ በጉባኤ አይደለም። እግዚአብሔርን የምናውቀው በግል ነው። ስለዚህ ከእግዚአብሔር ጋር ምን ያስፈልጋል? ጊዜ ማሳለፍ ያስፈልጋል፣ በግል ማወቅ ያስፈልጋል። ለዛ ነው እግዚአብሔር ቸር እንደሆነ ቅመሱ የተባለው። ስለዚህ ቴስት ማድረግ ያስፈልጋል ማለት ነው። ቴስት ምናደርገው እያንዳንዳችን በግላችን እግዚአብሔርን ቴስት ማድረግ ያስፈልጋል ማለት ነው። የዛሬውን ትምህርታችንን እንግዲህ ደውላችን ተደውሏል፣ በዚህ ላይ እንፈጽማለን። ሳምንት ደግሞ ቴዎሎጂ ፕሮፐርን ቀጥላለን ማለት ነው። እስከዛው ድረስ የፍቅር፣ የወልድ ቸርነት፣ የመንፈስ ቅዱስ ህብረት ከሁላችን ጋር ይሁን።